አጥፎ እንዳታጠፉ አጥፎ ካሜራው በእናትህ አጥፎ ካሜራው አይደለም። አንተ ግን ሀሳብህ ምንድን ነው? ተረጋጋ። አንዴ ቆይ ሀሳብህ ምንድን ነው? ምን አደረኩኝ? ልንጠይቅ ነው። ይሄን ነገር አዳምጥ መጀመሪያ። ምንድን ነው አወጣለሁ? አጥፎ ካሜራው ቆይ ይጥፋ ካሜራው ካሜራው ይጥፋሽ ነው። አወጣለሁ ካሜራው ምንድን ነው? ሀሳብህ ምንድን ነው? መኖር አትፈልግም? ያለቃችሁን ጉድ ነው የማወጣው። እስከዛሬ መጀመሪያ ምን ከህይወቴ ውጣ ምናምን ነገር አትበለ። አሁን እንትን ካልክ በኋላ አሁን እዛ ከህይወቴ ውጣ ምናምን ይባል ነገር ምንም እንደዛ ካመንክ በኋላ ምንድን ነው የምታወራው? እንዳለኛ ማይረግ ምንድን ነው አንተ እንዴ? ፍላሾቹን አመልስም ፍላሽ ምናምን ያለው የት ነው አመልስም እየልጣ ነው ያለው ዋጋ ነው ያለው ምንድን ነው ሀሳብህ? እዚህ ነው እንዴት ትወጣጣለህ አንተ? እዚህ ነው ትወጣጣለህ። እየሰማህ ነው? ስማ አንተን ነው አታስብም እንደ ራስህን ደረጃህን አታውቅም? ማንነትን አታውቅም? ምን እየሆንክ ነው? ለዚህ ነው እንትን የምትለው? ፍላሾቹን እንፈልጋለን አሁን እያንዳንዱን ፋይል ማለት ነው። ምንድነው ለኛ እያንዳንዱን ፋይል እዚህ ጋር ምንም ፍላሽ የለም። እየሰማህ ነው? እኔ ጋር ምንም ፍላሽ የለም። ዝም በል ዝም በል። አሁን ታወራለህ እንዴ? አሁን አውራ። በጣም ትገርማለህ። አሁን አውራ። ያንተ እንትን ነው ይሄ ሁሉ ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን። ዛሬ ጊዜ ቪዲዮ ከምሰራበት ቦታ ራቅ ብዬ ሸሽቼ መጥቻለሁ። ይሄን ነገር ዛሬ ረሳችሁ ማለት ዛሬ ይሄ ቪዲዮ የመጨረሻ ቪዲዮ ይችላል። መጨረሻ ማለት ከዛሬ ካለፍኩኝ በጣም ሰዎች ተከታዩ ነበር እና የሆነ ከሞኒ በፊት ለእናንተ ነገር ላድረስ ብዬ ነው ቤተሰብ። እንዳያችሁት ትላንትና ዩኤልም አላመነኝም ማለት ከትላንት ወዲያ በስራት አውርተን ነበር ማለት ነገሮችን ተስማምተን ከኔም ከኤርሚያስ ጋር ነገሮችን ፈቶ ነበር እና አሁን ደግሞ እንደተገኘ አላቅም። ትላንትና ነገሮች አላመንኩም። እኔ ሰጠው መረጃና አንተ ሰጠህ መረጃ እኩል አይደለም ማለት እኔ ሰጠኝ መረጃ ከጀርባ ፎቶ እያነሳ ምናምን ነገር ባለኝ እኔ ከጀርባ ማለት ማንኛውም መንገደኛን ሰው ዝም ብዬ ከጀርባ ፎቶ አነሳ አልችልም። ማቃቾችን ከጀርባ ፎቶ እያነሳ የነበረው አሉ ተብሎ የሚጠብቁ ሰዎችን ነበር ከጀርባ ፎቶ እያነሳ የነበረው እና ዩሪ ያመነኝ አልቻለም። ማናችንም በዚህ ልክ ደግሞ ማናችንም ካልታመንና ደግሞ ማናችንም አመንስ ካልገባን ሁላችንም ተያይዘን ገደል ነው የምንገባው እና መታመን አለብን። ሁላችንም መታመን አለብን። ያሉት ነገሮችን አውርተን የሆነ ነገር ብለን መፍታት ነው ያለብን። እና ቡቼም እነ ዩኤልም አዲስ አበባ ነው ያሉት። ቡቼም ሰው ያስፈራሪ ነው ብለዋል። ትክክል ነው፣ ሰው ያስፈራሪ ይችላል። የነሱ አቅም እዚህ ብቻ አይደለም እስከ አዲስ አበባ ድረስ ምናምን ነገር ነው የሰዎቹ አቅም ማለት ነው። እና ቤተሰብ የመጣሁበት ነገር ዋነኛው ነገር ወደ እናንተ ስመጣ እስካሁን ብዙ ፋትቼ ሊሆን ይችላል፣ ብዙ ነገሮች አድርጌ ሊሆን ይችላል። በማወቅም ሆነ ባለማወቅ ብዙ ነገሮች አድርጌያለሁ እና ለነሱ ለወጥመዳቸው ወይ ባላሽ ገብቼ እኔ ለነሱ በቀላቸው መሰላል ሆኜላቸዋለሁ እና ያ ነገር ከመጠን በላይ በጣም ሰምቶኛልም በጣም ደብሮኛል። እና አሁን ደግሞ ያለሁበት ነገር ላይ ደግሞ ላይፍ ሪስክ ያለሁት ህይወቴ አደጋ ያለው ቤተሰቦቼ ማየት አልቻልኩኝም። ብዙ ነገሮችን እንደፈለኩት ትቼ መውጣት አልቻልኩኝም። እንደፈለኩ ምግብ ቤት ሄጄ መገብ አልቻልኩኝም። እንደፈለኩኝ ጀርበኛ ይሆነ ያለሁት እንደ ዶሮ ነው የምገባው። እንደ ዶሮ አሳሰሰ ወዴት የምገባው። ይሄን ቪዲዮ ራሱ መቼ የምቀርጽላችሁ ከሰፈር ወጥቼ ነው። ያ ጊዜ የተነሳበት ቪዲዮ በሰራበት ቦታ ራቅ ብሸሽቼ የመጣሁት እና በየቦታው ነው ሰዎች ነው ያሉት። የዩ ትላንትና የዩን ፋይል እኔ መልሼለታለሁ እና ተደጋጋሚ ስልኬ ላይ ቴክስት እየደረሰኝ ነው ያለው። ተደጋጋሚ ስልኬ እየተደወለ ነው ያለው። ከዩ የሰርከውን ፋይል ስጠን እያሉ ነው ያሉት። ከዩ የሰርኩትን ፋይል የታንሳ የመለስኩለት ነኝ እና አብዛኛው ሰው እኔ እዚህ ሁሉ ጥፋት ያሁንም የሁሉም አለቃ እኔ ነው ወዲንስ ምንም እያመነም እያደረገ የሚያሉ ነገር ማለት ነው ቤተሰብ። እና ከዚህ ሁሉ ነገር ጀርባ አንድ ትልቅ ሰው አለ። ከዚህ ሁሉ ጀርባ ቤተሰብ አንድ ትልቅ ሰው አለ ማለት ይሄ ሁሉ ነገሮችን የሚያደርግ የዚህ ሁሉ ነገር እንትን እናንተ ምንም ተፈሲት ነው ታውቁት አንድ ትልቅ ሰው አለ እና ከትልቅ ሰውም በላይ ደግሞ አብራው ያለች ይሄ ሁሉ ነገር እያደረገ ያለው ለሷ እንደሆነ ደርሽበታለሁ ማለት ሴት ልጅ አለች። ይሄ ሁሉ ነገር እያደረገ ያለው ለሷ ነው
ይሄ ሁሉ ነገር ማለት ብዙ ነገሮችን ብዙ ፋውሎችን እየሰራ ያለው ነገር ለአንድ ሴት ልጅ ብሎ ነው። እኔ ልጅቱ እህቱ ትሁን አላውቅም። እና ነገሮችን ሁሉም ሰው እንዲባላ ሁሉም ሰው እንትን እንዲል እያደረገ ያለው ለአንድ ሴት ልጅ ብቻ ነው። ነገሮችን እናንተ የምታስቡት ቀላል አይደለም። እናንተ እንደምትሉትም ይሄን አርግ ይሄን አርግ እንደምትሉት ብዙ ቀላል ነገሮች አይደለም ያለው እና የሁላችን ህይወት አደጋ ያለው የሁላችንም ህይወት የሁላችን ነገር አደጋ ያለው። እኔ ቤተሰቦቼን ካየሁ ቆይቻለሁ፣ እናቴን ካየኋት ቆይቻለሁ። በሰቀን መቅደስም ነገሮችን መናገር ፈርታለች ማለት ያው እሷ ታውቃለች፣ ከኔ በላይ ማን እንደሆነ ታውቃለች እሷ። ቤተሰብ ግራ ገብቶኛል ምን እንደምል እና መቅደስ ታውቃለች ከኔ በላይ ማን እንደሆነ ሰው የሁሉንም አለቃ የሁሉንም ነገሮችን እዚህ ሁሉ መንስኤ ታውቃለች መቅደስ ማን እንደሆነ እያወቀች ነው ኪዬ ነው ብላ ነገሮችን ዝም ብላ ቁጭ ያለችው መቅደስ። የዚህ ሁሉ ነገር እኔም ከሰው ጋር እንድገናኝ ምክንያቱም መንስኤውም ሁሉ ነገርም መቅደስ ነች። መቅደስና መቅደስ ብቻ ነች። ከሰው ጋር ያስተዋወቀችኝም ይሄ ነገር ውስጥ እንደገባ ያደረገችኝም ብዙ ነገሮች እንደሆነም ይሄ ሁሉ ነገር ውስጥ እንደገባ ያደረገችው መቅደስ ነች። ይሄ ሁሉ ነገሮች እንዲከስቱ ያደረገችው መቅደስ ነች። የነጻነት መምጣትን ምክንያት ማለት እሱ ሊሆን ይችላል፣ ይሄ ሰው ሊሆን ይችላል። አንድ ነገር ሰምቻለሁ ማለት እኛ እንዳልነውም ብዙ ነገሮችም ትክክል አልነበሩ፣ እኛ ትክክል አልነበሩ ማለት ነው። መቅደስን አዲስ አበባ ድረስ እንድትሄድ በእኔ በኩል ብዙ ነገሮች ሲያገራት የነበረው ሰውዬ ያ ሰውዬ ነው። እሷ ለሱ እሺ እንደማትለውና ማለት ያው ገንዘብ ይሰጣት እሱ እንደማትቀበለው በእኔ ገንዘብ ከስጣት ግን እንደምትቀበለው ደራሳ አድርገን ስጣትና መቅደስ አዲስ አበባ ትሄድ ብሎ ሲለኝና ብዙ ነገሮችን ለመቅደስ እንዳግራት ሲለኝ የነበረው ሰውዬ እሱ ነው። እንኳን እዚህ ጋር ስሙን ጠቅሼ ሰውዬ ቤት የተናገርኩት ነገር እኔ ብዙ ነገር የደረሰብኝ ያለው ቤተሰብ ብዙ ነገሮችን እየሆንኩኝ ያሉት በጣም ብዙ ነገሮችን ማለት ነው ቤተሰብ እና አሁን ወደ ኋላ መመለስም አልፈልግም፣ ነገሮችን ማድረግ አልፈልግም። እኔ ጋር አሉ የሚባሉት ፋይሎችም የቀሩ ፋይሎችም አሉ። ከዚህ በፊትም የሴቱ ትክክለኛ ማንነት ፎቶ አለ የልጁ። ስለዚህ ለማን ብሎ ምን እንደሚያደርግ ለማን ብሎ ሁሉ ነገር ማን እንደሚያደርግ ብዙ ነገሮች አሉ። እኔ ጋር ለዩ ከሰጡት ባሻገር ራሴ ጋር ለህይወቴ ብዬ ያስቀመጥኩት ነገሮች አሉ። ምክንያቱም እዚህ ጋር ከማን ጋር ምን መታመን እንዳለብን ስለማላቅ ምን ማድረግ እንዳለብኝም ስለማላቅ እኔ ጋር የተቀመጠ ብዙ ፋይሎች አሉ እና እሱን ፋይሎች ለመስጠት እንዳለብኝና ለምን ማድረግ እንዳለብኝም አላቅም። ምክንያቱም በዚህ ሰዓት ማን ላይ ታመን አይደለም። እኔ ያን ፋይል ሰጥቼው መሞቻ ፋይልስ ቢሆንስ ምናልባት እኔ ያ ፋይል እኔ በህይወት እስካሁን የቆየሁት ያ ፋይል እኔ እጅ ላይ ስላለ ቢሆንስ ያ ፋይል ማለት እኔ የህይወቴ ቁልፍ ነው ማለት ይሄ ህይወቴ ላይ እዚህ ህይወት ላይ የምቆይበት ቁልፍ ነገር ነው ያ ፋይል ማለት። የሁሉም ሚስጥር ላይ ጋር የሁሉም ከሁሉም ነገር ማለት እዩ ካለው በላይ ግን እዩ ነገር አልተረዳኝም። እዩ አላመነኝም። እኔ ያን ፋይል ሰጥቶት እኔ ምክንያቱም ያ ፋይል ከኔ እጅ ወጣ ማለት እኔ ሟች ብሆንስ ብዬ ነው ያ ፋይል እስካሁን ቁጭ ያደረኩት እና ሁላችሁም ኦዲየንስም ሆነ ምንም እየፈረዳችሁ ያላችሁት ነገሮችን ብዙ ነገሮችን የዚሁ ነገር ተጠያቂዬ ነው የዚሁ ነገር እንትልኪዬ ነው ያላችሁ ትክክል ናችሁ። የዚሁ ነገር ተጠያቂዬ ነው ልሆን የምችለው ግን ደግሞ እኔ ይዤት የገባሁት ደግሞ በይዋነት ነው፣ ባለማወቅ ነው፣ ነገሮችን እንትን ባለ ማለት ነው። በማላስበው መንገዶችና የማላስበው ነገሮችን ከተውኛል መረባቸው ውስጥ ከተውኝ በአራት ማዕዘን ታጥሬ ወደዚህም እንዳል ነው ያደረጉኝ ቤተሰብ። ብዙ ነገሮችን ማድረግ እንዳልችል ብዙ ነገሮችን እንትን እንዳለን ነው ያደረጉኝ ቤተሰብ እና አላቅም ማለት ምን ማለት እንዳለብኝ ወዴት እንደሚሄድ ለማን ቤት እንደምል ለየትኛው ህግ አካል ቤት እንደምል ማንን አምኜ መናገር እንዳለብኝ ህግ አካላት እነሱ ናቸው። ብዙ ነገሮች እነሱ ናቸው። የትኛውም ነገር ላይ ምን አድርጌ ለማን ተናግሬ የትኛውን ነገር ማስቆም እንዳለብኝ አላቅም ቤተሰብ እና ህግ አካላት ጋር ሄጄ ለመናገር ለላይፍ ያሰጋኛል ማለት በሳት የትኛውም ህግ ነገሮችን በገንዘብ ኃይል ነው የሚመሩትና አንድ ህግ አካላት ጋር ሄጄ ይሄ እንደዚህ ብዬ ብናገር ምናልባት ከዛ ፖሊስ ጣቢያ እንደወጣው የሆነ ነገር ሊደረግ ይችላል እና ለእናቴ ደግሞ ቆይራት ደግሞ ይሻላል
ማንኛውም ነገሮች ዝም ብዬ ተቀምጬ ለቤተሰቦቼ ቢሆን ይችላል። እዚህ ጋር ነው የሆነ ነገር በሁሉ የሚጎዱት ቤተሰቦቼ ናቸው። ጓደኛዬ ምንም ቢያዝኑ ለሳምንት ለወር ለሁለት ወር የትኛው ሰው ቢያዝን እና ከዚሁ ነገር የሚጎዱት ቤተሰቦቼ ስለሆኑ ያሉትን ነገሮችን እንደምን ነገር አጣርቼ ሆነ ምን ነገር አድርጌ ላይፍ የርሱት የማይከተው መንገድ ወይም ደግሞ እንደነ ዩኤልና እንደነ ቡቺ ከሀገር የምወጣበትን መንገድ አመቻችቼ ነገሮችን ይፋ አደርጋለሁ እንጂ ምንም ይፋ የማደርገው ነገር የለም እና ከሀገር ስወጣም ሆነ ወይ ደግሞ ነገሮች ሳመቻች ያሉትን ነገሮች ሙሉ ፋይሎችን የሰውየው ማንነት፣ የልጅቷ ማንነት፣ ለእሷ ሲም እንዳረገ ብዙ ነገሮችን የሁሉም መረጃ የያዘ ነገሮችን ያለኝ ፋይሎችን ለእናንተ ለወዴት አሳይቼ ለሁሉም ነገር እውነቱን ተረድታችሁ እናንተ እንድትወስኑ አደርጋለሁ። ግን ያ ነገር የሚሆነው ምንድነው የኔ ላይፍ ትክክለኛ ሴቭ የሆነ ላይ መሆኑ ሳውቆች አሉ እንጂ ከመሬት ተነስቼ የትኛውም ነገሮችን ላደርግ አልችልም። የትኛውም ነገሮችን ላደርግ የራሴን ህይወት መጀመሪያ አስቀድሜ ነገሮችን አስተካክዬ ብዙ ነገሮች የሚኖሩት እኔ ስኖር ብቻ ነው። እኔ በህይወት ካለው ብቻ ብዙ ነገሮች የሚኖሩት እና ቤተሰብ እናንተ እንደምትሉት እዚህ ጋር ያሉት ነገራቶችና ኮሚኒቲ እንደመጻፍ ብዙዎች ቀላል ነገሮች አይደሉም። ይሄን አርግ እንደምትሉት ነገር ቀላል ነገር አይደለም። አንድ ነገር ብንሰሳት ላይፋችን ሪስክ ውስጥ ነው። ላይፋችን የሆነ ነገር ውስጥ የሚገባው የማያዳግም ነው እንጂ ያለን አንድ ድል ስለሆነ ያለች አንድ ድልንም ብንጠቀምበት ነው የሚሻለው። ብንጠቀምበት ማለት አስተውለን ነገሮችን ብናደርግበት ነው የሚሻለው። እኔ እዚህ ጋር ነገሮችን ባበላሽና ያሉትን ፋይሎች ለሚዲያ አውጥቼ የሆነ ነገር ብል ከኔም ህይወት አልፎ እኔ ባለገኝና ነው እንትን ባል የቤተሰቦቼ ህይወት አለ እዚህ ጋር የቤተሰቦቼ ህይወት አድርገን ያልቃል እና ያ ነገሮችን መማረክ ብቻ ነው። አሁንም ይሄን እውነቱን አውጣኑ ተጣጣልኛላችሁ። እውነቱን ማውጣት ፈልጋለሁ። እኔ እውነቱን ለህዝብ መናገር ለሁሉ መናገር ፈልጋለሁ። ግን ደግሞ ቀላል ብቻ አይደለም ቤተሰብ ምን ማድረግ እንዳለብኝ ብዙ ነገሮችን ማድረግ እንዳለብኝ ማለት እና ቤተሰብ ብዙ ነገሮች እዚህ ታጃጅ ነገሮች በጣም ብዙ ነገሮች ቀላል አይደለም። አንዱ ላይ ያሉ ነገሮች ነው። ማማማን እንዳለብህ ማማማን እንዳለብህ አናውቅም። አንዱ ስንይዝ ከአንዱ ጀርባ አንዱ አለ፣ ከአንዱ ዩቲዩበር ጀርባ አንዱ ዩቲዩበር አለ። ብዙ ነገሮችን ቀላል አይደሉም እና አንዳንድ ነገሮችን እንደናንተ የምታስቧቸው ቀላል ነገሮች አይደሉም ያሉት ኢትዮጵያ ተጀራ ውስጥ። አጥፎ ካሜራው በእናትህ አጥፎ ካሜራው አይደለም። አንተ ግን ሀሳብህ ምንድነው? ተረጋጋ። አንዴ ቆይ ሀሳብህ ምንድነው? ምን አደረኩኝ? ልንጠይቅ ነው። ይሄን ነገር አዳምጥ መጀመሪያ። ምንድነው? አወጣለሁ። አጥፎ ካሜራው ቆይ ይጥፋ ካሜራው ካሜራው ይጥፋሽ ነው። አወጣለሁ የምትለው ምንድነው? ሀሳብህ ምንድነው? መኖር አትፈልግም? ያለቃችሁን ጉድ ነው የማወጣው። እስከዛሬ የሰራው መጀመሪያ ምን አንሶ ገንዘብ አነሰ ገንዘብ አነሰ ልያቸው ነው አይደለም። ገንዘብ አነሰ እስከዛሬ ድረስ የበላው ገንዘብ ራሱ ማን በጣም ያላነሰ ብዙ ሳላውቅ ነው የበላሁት። ተመልሳለሁ ታዋቂ ወርት ገንዘብ ሆነ። እንደገና ደግሞ አሁን እዚች ጋር ሌላ አምነህበት የገባህበት ነገር አይደል እንዴ? ምን አመኝ የገባሁት ነገር የለም። ባላስበው ነው የከታችሁኝ ብዙ ነገሮች ውስጥ ምንም የማውቀው ታሪክ የለም። እኔ አሁን እኛ ነገር አንፈልግም። ፋይሎቹን ስጠን በቃ። እኔ ከህይወት ይወጡልኝ። እሺ የትኛው ፋይል ስጣችሁ? የምን ፋይል ስጣችሁ ነው? እያንዳንዱን ነገር ማለት ነው ታውቃለህ። አጋልጻለሁ እያልክ ነው። መኖር አትፈልግም? የዛት ነው ፎቶ ቪዲዮ አወጣለሁ ምናምን እያልክ ነው እኮ። ካወቃችሁ እኮ ተወኝ በቃ። እሺ እናንተ ምን ፋይል ይዤ ልቀመጥ? እናንተ ከመጡ ስለዚህ ሀሳብህ ምንድን ነው? አሁን ዋናው ጥያቄያችን ሀሳብህ ምንድን ነው? ያሉትን ነገሮች ለዛው ሰጋለሁ። ፋይሉን ስጠን። ምንም ፋይል የለም እኔ ጋር ምንም ፋይል የለም። ከህዝብ ጋር ባችሁ ተጠላችሁ። እኛ ጸብ አንፈልግም፣ እየለመን ነው። እኔ ጸብ አልፈልግም። ለቤተሰቦች መኖር አለብህ። ሲጀመር ልንገራችሁላችሁ እኔ እስካሁን ድረስ ብዙ ነገሮች ያደረኩት ለቤተሰቦቼ ብዬ ነው እንጂ ህይወቴ ፈርቼ አይደለም። እኔ ለቤተሰቦች እናቴ ብዬ ነው እስካሁን ቁጭ ያልኩት። ምንም ሳያደርግ ተው። ተረጋግተህ አስብ። ሂሳብም እንጨምራለን ያለውን ነገር። እኔ ገንዘብ አልፈልግም። እኔ የገንዘብ ችግር ገንዘብ አልፈልግም። እስካሁን የበላሁት ገንዘብ ካለ ደምራችሁ ይነግሩኝ እከፍላለሁ። ገንዘቦቹንም ግን ህይወቴ ይወጡልኝ በቃ። እኔ ከዚህ በላይ ህይወቶች ማባረሽ አልፈልግም በቃ። ይበቃኝ ከዚህ በላይ አውቄ አልገባሁም። እኔ አውቄ ገውት ነገር እኮ የለም። እኔ ታውቃላችሁ አውቄ አልገባሁም። ወንዶን ሲከታችሁኝ እኮ ነኝ። በርግጥ ገንዘብ ተቀብያችሁ ሊሆን ይችላል። ይሄ ስግብግብነት ነው። ስግብግብነት አይደለም። አልገባሁም። ምንም ውስጥ አሁን እየሰማኸኝ ነው? ምንም ውስጥ አልገባሁም። ምንም ውስጥ አልገባሁም። ምን እያሰብክ ነው? ለቅኝ አንዴ እያሰብክ ያለው ምንድነው? ምንም አላሰብኩም። ስለዚህ አትስገብገብ። እስቲ ምንም ሳልገባው ለቅኝ ቆይ እንዴ እየሰማህ ነው? ከህይወቴ እንዴ እስቲ ቆይ ለቅኝ ከህይወቴ ውጣ ምናምን ነገር አትበለ። አሁን እንትን ካልክ በኋላ አሁን ከህይወቴ ውጣ ምናምን ይባል ነገር ለቅኝ ምንም እንደዚህ ካመንክ በኋላ ምንድነው የምታወራው?
እንዳይለኛ ማያረግ ምንድነው አንተ እንዴ ፍላሾቹን አመልስም ፍላሽ ምናምን ያለው የት ነው አመልስም እየልባን ያለው ማጋ ነው ያለው ምንድነው ሐሳብህ እዚህ ነው እንዴ ተወጣጣሩ አንተ እዚህ ነው ተወጣጣሩ እየሰማህ ነው ስማ አንተን ነው አታስብም እንዴ ራስህን ደረጃህን አታውቅም ማንነትን አታውቅም ምን እየሆንክ ነው ለዚህ ነው እንትን የምትለው ፍላሾቹን እንፈልጋለን አሁን እያንዳንዱን ፋይል ማለት ነው ምንድነው ለኛ ለዚህ ነው እያንዳንዱን ፋይል እዚህ ጋር ምንም ፍላሽ የለም እየሰማህ ነው ምንም የምትነሳው እዚህ ጋር ምንም ፍላሽ የለም ዝም በል ነበር ለዚህ ነው ዝም በል አሁን ታወራለህ እንዴ አሁን አውራ እዚህ ጋር ፍላሽ የለም በጣም ትገርማለህ አሁን አውራ ያንተ እንትን ነው ይሄ ሁሉ ለዚህ ነው እንደስተወዘው ነበር ምንድነው ታወራ ታወራለህ እንዴ አረ ማን ምንድነው የታለ ይሄ ድንጋይ ለዚህ ነው ስግብግብ ነህ በጣም ስግብግብ ነህ አቅም ነው እሺ ሳንታኛ ተነስ አቅም ነው ከነገ ጀምሮ እየሰማህ ነው ፋይሎቹን ይዘና እያንዳንዱን በዚህ አይቆምም ህይወቱ አደጋ ውስጥ ነው ያለው ሳንታኛ ትሰማለህ አይደል ለነገ ራስህን ማኖር ያለብህ አንተ ራስህ ነህ ስግብግብ በዱላ በቃ ሰምተኛል አይደል ምን ለዚህ ነው